ብልትም ከሌላ ሰው ተቀጥሏል በነገራችን አዎ ተቀጥሏል ከሌላ ሰው ተወስዶ ሞቶ ከሞተ ሰው ሊሞት ያለ ሰው አውና ምንድነው እንደውም በደም ኮንትሮል ሆነ ደረሰበት ማለት ምንድነው ወይ ጉድ አትሉም የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ ተቀልጃለሽ እንዴ ፓክ ዶኖ በር ላይ እየጠበቀን ነው ይው ወዛደሩላ ቁጭ ብሎ የሚጠብቀውኛል አይደል እንዴ ወዛደሩ ደህና ያወራቴ ቡፋቲ ሞዴል ዋና ሰላም ጤና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ ዋይዲቶም እናንተን ዘና ፈታ ያደረጉ ቁም ነገር የሚያስጨብጡ እንዲሁም ደግሞ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ ከናንተ የሚጠበቀው እስከመጨረሻ እየተመለከታችሁ አብራችሁኝ ዘና ፈታ ማለት ነው ቪዲዮን አይታችሁ ከተመቻችሁ እንግዲህ ሁላችሁም ላይክ ማድረጋችሁ እንዳትረሱ ለእናንተ ቀላል ነው እኔ ስለሚጠቅመኝ ነው ለዚህ ቻናል አዲስ ሆናችሁ እናንተም ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ ወደ ዛሬው ቪዲዮ እንለፍ መልካም ቆይታ ይመቻችሁ ከዚህ በፊት እንግዲህ አንድ ጥያቄ ጠይቂያችሁ ነበር ኢንስታግራም መቼ ነው የተመሰረተው የሚል ጥያቄ ጠይቂያችሁ ነበር ትክክለኛው መልስ እንግዲህ ኦክቶበር 6 2010 ዓ.ም ነው የመለሳችሁም ሰዎች አላችሁ ግን ቢሆንም ቪዲዮአችን 2000 ላይክ አልገባም ስለዚህ አሁንም ቢሆን አሸናፊውን መሸለም አንችልም ቪዲዮ ላይክ አድርጉ ዛሬም ጥያቄ ያለው የዛሬው ጥያቄያችን ደግሞ ቫለንታይንስ ዴይ መቼ ይከበራል የሚል ነው ቀላል ጥያቄ ነው ሁላችሁም በኮሜንት ተሳተፉ ግን ይሄንን ቪዲዮ ላይክ ማድረጋችሁ እንዳትረሱ የግድ ቪዲዮ በሁለት ቀን ውስጥ 2000 ላይክ መግባት አለበት ናቲ ከሴትና ከወንድ በአጠቃላይ ማን ነው ቆንጆ ወንድ ነው እንዴ እንዴት እሺ ፊቱን ሊታጠብ እንዳይሆን እሺ ታጠቢ ትክክለኛው መልስ ነው የሰጣት ለምን አትታጠቢም ማን ነው ቆንጆ መልሱን ያገኛችሁ ይመስለኛል ዛሬማ እንደባለፈው መበላት የለም እሄዳለሁ የኔ ፍቅር በጣም አፈቅራለሁ ብዬ እውነቱን ነግሯለሁ እሺ ምን የሚከብድ ነገር ነው እንዴ ወድሻለሁ ብሎ መናገር እሱ ነው ደግሞ ወጣራውን ነግርሻለሁ እንዴ ተገናኙ እንዴ እንትን እኮ ልነግርሽ እኮ ቆየው ብዙ ጊዜ ሳስበውና እሺ ልብስ ታጥበያለሽ እንዴ አከራይ ተፈልጋ አታ እኔም ልነግር የመጣሁት ነገር ነበረ ምን ታሽ ሰፈር የቂጥኝ ክትባት መስጠት ተጀምሯል እና ውሰርልኝ ነው አታጥቢም አይሽ ልጅ በልጅነት ነው ይላል እኛ ሳናድግ ልጅ እያሳደግን በጣም ይገርማል እሺ ሱቀዛ ከረሚላ ልግዛለት አለቢ ጀምሯል ከረሚላ ለኔስታ ለነገዘኝም ከረሚላ ለኔስ ሁሌ በቃ ህፃን መቼ ነው ግምታል ልጅ ሁሌ ህፃን በቃ አስተሳሰብሽን የህፃን አታርጊው እኔስ ብቻ ትበይ እኛስ በይ እና ይገርምሻል እኔ ይሄንን ሀብት ያካበትኩት ለፍቼ ጥሬ ዲስትሮ በቃ ያንፈራውት ስራ የለም እሺ እና ላንቺ ነው በስምሽ ምን ላርገኝ አንተን ብቻ ነው የምፈልገው በእውነት በጣም አይጋሽከቱ የኔ ፍቅር እቃችን እኮ ፓክድ ሆኗል ተዘጋጅቷል ለምንድን ነው ይዘን ማን ሄደው ኤክስኪውዝ ማን ልበል እንዴ ማን ልበል እዚሁ ከዳችሁ ተቀልጃለሽ እንዴ ፓክድ ሆኖ በር ላይ እየጠበቀን ነው ይው ወዛደሩላ ቁጭ ብሎ የሚጠብቀውኛል አይደል እንዴ ወዛደሩ ደህና ያወራቴ ቡፋቲ ሞዴል ዋና ጋሽ ቀጭን ወደ ልዋረድ አስወጭነኝ ብሎ ሲሰክስ አረላሽ ብልትም ከሌላ ሰው ተቀጥሏል በነገራችን አዎ ተቀጥሏል ከሌላ ሰው ተወስዶ ሞቶ ከሞተ ሰው ሊሞት ያለ ሰው አውና ምንድነው እንደውም በደም ኮንትሮል ሆነ ደረሰበት ማለት ምንድነው ይለግሳሉ መጀመሪያ ፈረንጆች ብዙ ጊዜ ምን አይደለም ያዳሽ የስራሽ ሚኒስትር ስንት ነገር ዕውቀት ያስጨበጥሽ ሳይሞት ደረሱበት የማንችለው ለግሻለሁ ከባድ ነው ወይኔ ወደ ህክምና ኮርስ መግባት አለብኝ ያልተለመዱ ህጎች
የሚስቱን የልደት ቀን የረሳውን ባል የሚቀጣው ህግ እንዲጓችሁ ጠቃሰው ለስፋን እንግዲህ በተለያዩ ጊዜያቶች ያልተለመዱ እና እንደው የሚያስገርሙ ህጎችን ታቀርብላችሁ ነበር። ታውቃላችሁ ከዚህ በፊት ፍላቱለንስ የፈስ ግብር የፂም ጋር በተገናኘ የነበረውንም ሰርቼላችኋለሁ። ዛሬ የማቀርብላችሁ ልደት ቀኗን ከረሳ ፓሲፊክ ውቅያኖስ አካባቢ የምትገኝ በጣም በቱሪዝም ስበቱ በጣም በማማር በጣም ቆንጆ በመባል የሚታወቀው ሳሞአ የሚባል ደሴት ነው። በዚህ ደሴት የሚኖሩ ወንዶች በህግ ከተጣለባቸው ግዴታ አንዱ የሚስቶቻቸውን የልደት ቀን ማስታወስ ነው። የሚስቶቻቸውን የልደት ቀን የሚረሱ ወንዶች በተለይ ደግሞ ሚስቶቹ አንድ ሚስት ለምሳሌ የልደት ቀኔን ረስቷል ብላ ሄዳ ለፖሊስ ብታመለክት ፖሊስ አስቀድሞ መጀመሪያ እንዳይደግም የልደት ቀኗን እንዳይረሳ ማስጠንቀቂያ ይሰጠዋል። ያንን የረሳውን ነገር እንዲያርመው እድል የሚሰጥበት ሁኔታ ነው። ይሄ ነገር ከተደጋገመና ሚስት ለፖሊስ ካመለከተች ግን ቅጣት እስከ እስራት የሚደርስ ቅጣት ሊያስከትል እንደሚችል ተመልክቷል ማለት ነው። ይሄ ነገር ከባድ ነው። በጣም ያልተለመዱ አስገራሚ ከባድ ነው። ህጎች መካከል ነው። መሰጠቃይ መረጃዎች እንታገኙ ይልና ካውንቲኒ ከተታሉ አመሰግናለሁ። አስባችኋል? ይሄ ግኛ ሀገር ቢመጣ አይ ወንድ ልጅ ግን ይላል ሰርቃው እንዴ ኧረ እጅ ከፍንጅ ነው የያዛት። ወራዳ ወይዘሮ አረጋሽ እትዬሽ ምነሽ እንዳለችሽ ምን ነው አይኔ ሌለው እንጀራ ላክሽልኝ እንድመራው ነው ወይ መቼ ያነባበሩ አልኩሽ። ቂጣሽን እዛው ራስሽ ብይው አንጣ። እሺ አንጣ አለች ተናገረች። ይሄንንም አንተ ጾማን ታድራለህ። አስቤ በሰጠው ጾማን ታድራለች። ይሄንም ማጣምነት ነው። ጠራውን የማንም ዘፍ ነው ብዙ ጊዜ አሁን ሰርግ ስታደም ሰርግ ብጠራ እንዴ ሙሽሮች ማሬ ማሬ ሙሽራ ማሬ ዋው ብቻው ይሁን መልካም ፍሬ ሙሽሮች ማሬ ማሬ አበጀሽኛ አልወጋ አበጀሽኛ አልወጋ አበጀሽኛ አልወጋ አበጀሽኛ አልወጋ ባዛር ተገኘሽ በፍለጋ አበጀሽኛ አልወጋ ነው መች ትመጫለሽ ማክሰኞ። ኧረ እኔ አልዘፍንም። ተው በሱ ጥርስ ችግሬን ብገጠልኝ የኔን ችግር አልግጠውም። ቅድሚያ መጋጥ ብችል ያንተ ይባስ የሱ ብሶ ነው መጣው። ለማንኛውም ሰው ይመሩን ተያይዞታል፣ ራሱ ላይ ቀሉን ተያይዞታል። ተበዳይ ዝም ሲል ተከሳሽ ሆነ። ሰዎች ስለገመቱ የሚበላሽ ማንነት የለብንም ብራዘሬ። ጌቻ ግን ለሰዎች ያልተናገርከው ነው የደበቀው ነገር አለ? አዎ ሁላችንም እኮ ጮክ ብለን ያልተናገርነው የህይወት ምዕራፍ አለ። አማንዳ ግን ስታድግ በምን አይነት መልኩ ነው ሚስት ማግባት የምትፈልገው? ደግሽ ሳይሆን ደግሰው ሆኜ ነው ዋጋው የምፈልገው። ይሄ ጩጮች ፖድካስት በጣም ነው የሚመቸኝ። ብዙ ትምህርት አለው ቪዲዮአቸው። ረቀነ ሰው ሚስጥር አይኖረው እሺ አፉ ባይናገር አይኑ አይደብቀው ፍጥጥ እንዳለ አሁን ያይኔ መፍጠጥ በኔ ያልተጀመረ አይንሽ ፈጣል መርቀነሻል ተብላ ነው መች ተመረመረ ፈጠሻል ይሉኛል ሰዎቹ በሙሉ ጀማሪ ሆኜ ነው አረ በቃ ፍቱ ሰውማ ቀንበጡን አቃቃሙን ያውቃል። አንቺ ራሱ ታውቂያለሽ። በኔ ይሰለቃል በኔ ይሰለቃል እዲያ ወዲህ ታይ ሰፈር ከባድ ነው። ሰላም ነኝ ነው። ስልኬ ባትሪ ዘግቶናል። የለፍቅረኛ እስኪ አስደውይ። እሺ እስኪ
እቺ ሙድ ነች እኮ ምንድነው አንተ እንደዚህ አይነት ሙድ ጀመራችሁ እንዴ ምንድነው ስልክ ዘግተው ምናምን ብለህ የእሷን ቁጥር ልትቀበል ነው እንዴ ጣርጥሮ እንደሚጣርጥር ወልፈልግ አይደለም ስልክ አስደውይ ባክ ዝም በል ለፍቅረኛ ምናምን ብለህ ሙድ ትይዛለህ እንዴ አንተ ያንተ ቁጥር ሊቀበል ዘግቷል ስልክ ዘግቷል የምሬ ነው እንኪው በእኔ ደውይ ደግሞ እንደዚህ ጀመረው እሺ ቁጥር አሁን ያንተ ቁጥር ሊቀበል እኮ ሰው ምን አይነት 2393 ወሽማይ ተበላ ሳንገር እንጂ ምን ይዘጋል የማን ቁጥር ነው ያለች እኮ ነው አንተ ራስ ይሄ ምንድነው የሚለው አንተ ወራዳ ለሁለት ብሉት በቃ ባንቻ አስደውይ የኔ ፍቅር ገና እኔ ከሞትኩ ሌላ ስታገባለህ አረ አንቺ ወሽማ አብዳለሁ እንዴት ነው የምኖር አብዳለሁ የእውነትና አዎ አብዳለሁ አታገባምና የብድ ነገር ምን ይታወቃል አገባና ቀድሞ አብዳለሁ ብሎ አመቻቻ ከዛ የብድ ነገር ምን ይታወቃል FA18 EF የጦር ጀት ይሄ የጦር ጀት ገድሉ ሲነገር ከሰው ጆሮ ጥግ ሲደርስ እንኳን የሚያባንነው የሞተሩ ሙቀት ካልሆነ በስተቀር ድምፁ የድመት እግርን አሊያም በሩዝ ሰብል ወይም በሳር ውስጥ የሚስለከለክ ኮብራ እባብን በንጽጽር ያሳዩበታል አንዴ ሲገባል ያለው ሁሉ ነው ትዝ የሚለው እንዴ አልወጣሽም እንዴ እስካሁን አሁን አንቺ ምን መስል እኮ ልጅ አይቺ እንዳትመልስ አይ አይደለችም አጎበስ እኔ ቆንጆ አይደለም ነው አንቺ ምን መስል እኮ ነው ያልኩት አንቺ ታወሳስበው ቆንጆ ናት ማለት ነው እኔን ከመሰለ አይደለም እንዴት እኔ ቆንጆ አይደለም እስከዛ ነው አንቺ ቆንጆ ነሽ አንቺ ልትመስል አንቺ ነኝ ስለመሰለችኝ እሷ ግን አይደለችም ምንድነው መሳቃው ጎበዝ እና በምን ሊያዘው ፌስታል አይቻል በቃሌ ሊያዘው በቃሌ ሊያዘው ቆንጆ ናት አይደለም ወይ በቃ ትክክለኛ መልስ እኮ ነው የሰጣት ነጥብ አልጣለም በሁለቱም ሳይድ ቢሄድ በቃ መውጫ መገቢያሽን ፈልጌ እሺ ደሞ የምር ማለት ነው ቢምቢዎች ማታ በቃ የነሱ ድምጽ አይደል የሚሉት ያሃ ያመናል በለው ያሃ ያመናል በለው እምነው በሰላም ግባ ያሃ በሰላም ግቢ ያሃ በሰላም ግቢ እምባ መሬ ነው ብላችሁ ሰርግ ላይ ማለት ሰው ኢንቨስት ማድረግ ያለበት ይሄ ለምግቡ እንደሚያደርገው ላስጨፋሪ አሙቁልኝ በቃ የግድ ነው ሰርግ ላይ እንዲህ አይነት ሰው ካለ ሰርጋችሁ የማይረሳ ሚሞሪ ነው የሚኖረው ሞዴስ ለመግዛት ይሄ ወንድ ነው ይሄ ወንድ አይደለም እንዴ እዩት እንዴ እኔ እንደዚህ ልቀይር ልታወቅ እንዴ 9 ሰዓት ሆነ አምሽ ለተኛ ስል 9 ሰዓት ስንት ሰዓት አለ ለመተኛት ይወል 9 1 ይወል ግን በሐሳብ ምክንያት ምናምን አንዱ ጎደለሽ 10 1 11 2 12 3 ወይኔ 3 ሰዓት ብቻ ናለኝ የፈጣሪ ያለ ይወል መተኛት አለብኝ ይወል ታግለም ቢሆን ተኛ ተኛ በእናትህ ራስን በቃ ፌን ታውጣውሽ እኔ ብቻ እንደዚህ መሆን ይመስለኝ ነበር ለካስ ሰውም እንደዚህ ይሆናል የምሬ ነው የምላችሁ ቀኑ ሙሉ ዛሬ በጊዜ ነው ተኛው በቃ 5 ሰዓት ሲል ተኛለሁ 8 ሰዓት መተኛት አለብኝ በጠዋት ተነስቼ ምናምን እላለሁ የለም እያየሁት 7 ሰዓት 8 ሰዓት ከዛ በቃ መቁጠር ነው 8 ሰዓት አለኝ ለነገ እስኪ ነጋ ማለትና እኛ ብቻ አይደለንም እናንተም ልትሆኑ ትችላላችሁ አንዴ ደግሞ ልከነ ከዚህ በኋላ ከኔ ወይም ከሱ መምረጥ ይኖርብሃል እሺ ይኸውልሽ ይሄ አብሮ አደግ ጓደኛዬ ነው እሺ ሴት ቤት ሴት ይመጣል ስለዚህ ፍለሽው ማድረግ ትችያለሽ ጎበዝ እኮ ዛሬ ማታ ቤት ማን ኖ ባራቅ ቁጥር መጥቶት ገምቻለሁ ባይተው በማይመጣ መጣችበት እኔ ሙሽራ
አይደለም የሙሽራ ሚዜ እኔ ሙሽራ አይደለም የሙሽራ ሚዜ ነኝ እኔ ሙሽራ አይደለም የሙሽራ ሚዜ ነኝ እኔ ሰላማዊ ሰው ነኝ አልወድም ግርግር በሰላም ሙዬ በሰላም ማደር እሺ ታላቄን አክባሪ ፈጣሪን ፈሪ እውነት ነው ናሬ ተሞተ በተቻለኝ አቅም ሰው ማስደሰት እሺ እንትና እዛ ጋር በጣም እያፈላ ሰፈር ካስቸገረ ሽማግሌ ብሆ እናቴ ተሞተ እመክረው ነበር ሽማግሌ ግን እናታ አጠቃላይ 500 ራይድ ለመጀመሪያ ጊዜ ስትጠቀም ይሄው 250 500 እኮ ነው አንተ ላይ እኮ ነው እኩል እኮ ነው የምንቀበለው አንተ ሙሉ አምሻይ ስንት አይነት አረ ነስቹ የመጀመሪያው ነው ማለት ነው የአሜሪካ የሃይ ስኩል ፈዋ ጸዴ ለሚመስላሉ ሰው really look at this እሺ ኖርማል ስጋ በቺዝ አለ እሺ ካቻ ሃይ ጠጋብ ወተት አንተ ከቫይታሚን ኤ እስከ ዜድ ሁሉንም አንድ ላይ እውነት እውነት ፏርገ እየበላ ቫይታሚን ኪው ሳይንስ ማያውቀው ሁሉ አለ እኮ አሁን ድንቹ አንተ የምትበለው እንዲህ ርብራቤ ተቆረጠ ቫይታሚን ኪው ነው ድንች ካርቦሃይድሬት የሚሆነው ለኛ እንዲህ ተፈንክቶ ወጥ ሲሰራልን ነው ድንች ካርቦሃይድሬት የሚባል እንጂ አንተ ቫይታሚን ኪው ነው ምን ቀረው እንደሚ ምን ቀረ እዚህ ላይ ምላስ ሰንበር ጨጓራ ግንፍል ዱለት የበሬው ቀንድ ተቀጥቶ ምን ቀረ ወተት በዚህ አረ ተው ተበላ እፍ ፈርጎ አጥወዳም አንቺም ብሎ ልብ ያረጋለ ባሰብ ካንቺ ጋር ሄዶ ይዋለ አስያለሽ ወይ ያለኔ ኑሩ ከበደኝ እኔን እንጃ ዘንድሮ ዳራራራራለ መቼ ማይገር ወደ ጂምብዬ የሚለው ምንድን ነው? በቃ ይዞሽ ምንም የሚያስፈራ ነገር የለውም። ለሰባተኛ ጊዜ እንዳትሳሳች ክፍት አድርገሽ ጠጥተሽ ኮካኮላ ካሜራ ሬዲ አክሽን እሺ ትዛጫዋለሽ ከዛ ኮካኮላ ማለት ነው ማስታወቂያ ነው ለሰባተኛ ጊዜ ስምንተኛው ጨምረው ላይፍ ከፌስታል በኋላ አይቻልም ተብሎ በእንትን እኮ ነው ቦዲው የዚህ ፌስታል መቅረት ከባድ ችግር ውስጥ ከቶናል የመሬን ነው የምላችሁ አሁን ጋዜጣ መጠቀም ተጀምሯል የባሰ ችግር ውስጥ እየገባ ነው ጭራሽ ወደ ውስጥ የሚገባ ማለት አሁን ስጋ በጋዜጣ መጠቅለል ጀምሯል ጋዜጣ ንጹህ ወረቀት አይደል ገባች ኬሚካል አለው ጽሁፍ የተጻፈበት በሱ ያረጉ በቃ ኤቭሪቲንግ እንደዛ ተጀምሯልና መንግስት ለዚህም ነገር መፍትሄ ማበጀት አለበት በጣም ብዙ ብር አግኝተሽ ግን ለአንድ ሰው ብቻ ነው ስጦታ መስጠት የምትችይው ብትባይ ትልቅ ገንዘብም ቢሆን የምትፈልጊው ነገር አግኝተሽ መጀመሪያ መስጠት የምትፈልጊው ለማን ነው የቀረውን ለራሴ የቀረውን ተጠቀማለሁ ለራሴ ስልሽ ከነሱ ከገዛና አቺ ስልሽ መጀመሪያ ራስሽ አስባጅ እሷ መስጠቱ ላይ አይደለም ለራሷ ማሰብ ላይ ነች አይ ዘንድሮ ልጅ ምን ያክል ለኔ ይቀራል ሚለው ላይ ነች እቺ ብሉ አባቴ በሽሽ እየተቀለድሽ ነው እንዴ እየተቀለድሽ ነው ኧረ አይደለም ብሉን እያጠበቅ እያየ ሲጠይቀ እሱ ጋር ቦታ ይዛቁም አይደል እንደምል በዱቤ ነው እንዲያመጣው ዲ ፓርኪንግ እየሰራ ነው አንተ ለእህቴ ሽምግልና የላከው እና ቅንጥብጣቢ ብር እህቴ ልታስደዳድራት የቀን ገቢ ለመሆኑ ግን ስንት ነው 25500 እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ እኔ እኮ እሱን ጨምሬ እኮ ነው ጭራሽ የቀን ገቢ 500 ብር የከፈለውንም ጨምሮ ነው ና ፌስታል ይዞ ወረወረው ምንም ማቆ ነገር አይደለም እኔ ራሱ ነው ተከትሎኝ ይመጣው እኔ አይደለም ምን ሆነ ነው
አንተ ነህ እንዴ? ኧረ ሰላም ለዘው እኮ ነው። ምን ሆነ? ሰላም ከኔ ሳይዛጅ የእንጨት ልጅ አካላት እንደዚህ እርግፍ ይበል እና አትክብ። ይፌስታል ሁሉ 5000 ብር ነው ቅጣቱ። ስኬት ላይ ነው ማለት በቃ አሁን ትዳር ይዛል ወደ ባሰው አጋጣሚው ሲያገኝ ይላል። ደግሞ ለፍቅር ጥያቄ ጠይቃት ይወት በቃ ተስተካከል ተፈጣሪ ምን ነው ድንጋዩን አይደው እንቅፋት መጥቶት ምን ነው ኧረ ተነስ ተውኝ ይገባኝ ሰው ነኝ በቃ እንዴት ነው አሁን እንደዚህ መርጋር እንዴ ተነስቶ ተውኝ ይገባኝ ሰው ነኝ አሁን ምን ሆነ ነው ድንጋይ እንቅፋት እኮ ነው የመጣ እንቅፋት ለምን አንተ አልመጣ ለምን ነው ይዞ የመጣ ስለሌለ ወር ብሶታል እኮ መጀመሪያ አረ በቃ እውነት ይገባኝ ሰው ነኝ እሺ ምን ይፈጠር ታዲያ አሁን እሺ ስለሌለ ነው ድንጋይ ለኝ ተመታኝ ነኝ ንገረኝ አንተ በድንጋይ በኩል ስለሆንክ እኮ ነው አይደለም ስለሌለ ነው ያቃል እሱ ድንጋይ ያቃል ድንጋይ እንጂ የከፋ ሰው ብዙ ነገር ያስባል። ሁሉም ነገር አጌኒስት እሱ ላይ የሚሆን አድርጎ ነው የሚያስበው። የዘንድሮ ተማሪ እንዴ ሲፎርፉ ምን አገባህ እንዴ ቄሳት መልስ የምትገባ መስሏል እያንዳንድ አንተ አቤት የሎ ምንድነው የሎ ባናን አንተ ወራዳ ምን አይነት ወራዳ እንትን ነው ያለ አተኞስ አተኝቆ ደግሞ የማይም እሺ ሮዝ ምንድነው ሻንተኝ ሞጂስ ኧረ በለው ማይም ሁለት ማይም ደደ መጠራቀም ያመጣ እሺ አንተስ አንተኛው እሺ ብላክ ምንድነው ቤንዝ ትምህርቱ በተርፍ ሰዓት ማለት ነው ባጃጅ ነጂ መሆን አለበት ብላክ ምናምን ቤንዚል ለዛ ነው አስፈሪው መረጃ ይፋ ሆኗል። ሁላችሁም ጥንቃቄ አድርጉ። ከቫለንታይን ዴይ 45 ቀናት በኋላ ምን እንደሚፈጠር ታውቃላችሁ? አሃዙ እጅግ በጣም ያስደነግጣል። ባለሙያዎች እንደሚሉት ከቫለንታይን ዴይ 1 ወር ከ15 ቀን በኋላ የውርጃ መጠን በከፍተኛ ሁኔታ ይጨምራል። አበባው ጠውልጎ ቸኮሌቱ አልቆ ጸጸቱ የሚጀምርበት ወቅት ማለት ነው። ፍቅርን ማክበር ደስ ይላል፣ ግን የወደፊት ህይወትን ዋጋ ማስከፈል የለበትም። ስሜታችሁን በኃላፊነት መምራት ነገ ከሚመጣ ጥቁር ጠባሳ ያድናችኋል። ለጓደኞቻችሁ ሼር በማድረግ አስጠንቅቋቸው፣ ከማይሆን እቅድም አስቁሟቸው። የእናንተንም አስተያየት ጻፉልኝ። መልካም ጊዜ። ፈረንጆቹ ቫለንታይንስ ዴይ ብለው በቃ ያመጡት ነገር ቫለንታይን ዴይስ ለሪል ካፕሎች ነው። በቃ ለፍቅረኛሞች ባልና ሚስቶች ምናምን ናቸው። ጮኛሞች ምናምን ማክበር የለበት። ሰው እየተነሳ ወጣቱ እንትን ይላል። ከዛ በቃ እንደተባለው ከዛ በኋላ የሚመጣው መዘዝ በጣም ብዙ ነው። በዚህ ሰዓት እጅግ አሳዛኝ የተባለ መረጃ ተሰምቷል። የኢቢኤስ ዋና መስራች እንደዚሁም ደግሞ ዋና ስራ አስፈጻሚ የነበሩትም አቶ አማን ፍጻ ሲሆን ከዚህ ዓለም በሞት መለየታቸውንም በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ለኢትዮጵያ ሚዲያም ትልቅ የተባለ ስራን እንደሰሩ የሚነገርላቸው አቶ አማንም ባደረባቸው ህመም በሕክምና ሲረዱ ቆይተው ህይወታቸው አልፏል። ለመላው ኢትዮጵያውያን እንደዚሁም ደግሞ ለቤተሰቦቻቸው መጽናናትን እመኛለሁ። ሰዓት ማርፈድ ካልቀረ ቢያንስ ሸሚዝህን ለቅለቅ አድርገህ ትመጣም። በቀደም የገንዘብ መቀጮ ደርሰዋል አይደል? ይሄ ደግሞ የመጨረሻ ማስጠንቀቂያ ነው። አንተ ቢነገር የሳልኩትን እየሞከርኩ ነው። አለቃን አለችኝ እናቷ በቀደም ነው የሞተችባት። ለሷ ለተለረጅ ለሊት ምግብ እሰራለሁ፣ ወስጄ ማቆያ አደርሳለሁ፣ ስመለስ መጣት ይዛለሁ። እዚህ ድርጅት መጥቼ ደግሞ አምሽቼ እሰራለሁ ብቻዬን። መሰናበቻ በቃ እሺ። የቻልኩትን እየሞከርኩ ለማስተካከል እሞክራለሁ። ለልጄ ስትል አታባር እየሞከርኩ ነው። ኢሳትሩዝ ባይዘው እውነት ነው። በቃ እውነት ነው። ብዙ ሰው በዚህ ህይወት ውስጥ ያለፈ ነው። ብዙ ሰው ማለት ነው። ባይዘው አንተ ብቻ ተለወጥ እንጂ አግጆ ነበርኩ ለማለት ሁሉም ሰው አሰፍስፎ እየጠበቀ ስትቸገር ዞር ብሎ ያለ እየሰው ማለት ነው። ወይ ጉድ አትሉም? የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ። ምንድነው የተፈጠረው? መረጃውን በዝርዝር በአጭሩ አቀርብላችኋለሁ። ያለ ፍላጎቴ በልጅነቴ እናት ሆኛለሁ በሚል ወደ ሚዲያ መታ መናገር የነበረችው ዊንታና ሰለሞን በፍርድ ቤት መከሰሷ ተሰማ። ከሳሽ ደግሞ የልጇ አባት አቶ አላዛር በለጠ ነው። ዘሀበሻ እጅ የገባው የክስ ዝርዝር እንደሚያስረዳው
አቶ አላዛር ለፍርድ ቤት ባቀረቡት አቤቱታም ልጄን እንዳልንከባከባትና እንዳልጎበኛት ዊንታናም ከልክላኛለች፣ ደብቃብኛለች ብለዋል። ከዚህም ባለፈ ዊንታና ህፃኗን ለእድሜዋ የማይመጥኑ ማስታወቂያዎች ላይ በማሳተፍ ወደማይፈለግ ተግባር እየዳረገቻት ነው ሲሉ ከሰዋል። ዊንታና ሰለሞን በበኩሏ ለክሱ ምላሽ ሰጥታለች። ከዚህ ቀደም አባትነቱን ክዶ የተከራከረ ሰው ነው። አሁን ልጅ ለመረከብ የሚያቀርበው ጥያቄ ቅን ልቦና የጎደለው ስለሆነ ውድቅ ይደረግልኝ ስትል ተሟግታለች። ልጇን የሚጎዳ ቪዲዮ እንዳልሰራችም አስተባብላለች። ጉዳዩን ሲመረምረው የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት በመጨረሻም ውሳኔ ሰጥቷል። አቶ አላዛር የልጅቷ አባት ከመሆናቸው አኳያና የልጅቷን መብት ግምት ውስጥ በማስገባት አባትየው በሳምንት አንድ ቀን ማለትም ዘወትር እሁድ ከጠዋቱ 4 ሰዓት እስከ 11 ሰዓት ድረስ ዊንታና ቤት በመሄድ ልጃቸውን እንዲጎበኙ ወስኗል። ፍርድ ቤቱ ለአባትየው የወሰነውን ውሳኔ እንዴት ተመለከታችሁት? ተቃዋሚ እስከ ድግስ በኋላ ሰው እኮ ቢያመሽ ቢጨፈር ቢዝናና ሚስቱን በመኪና ሊወስድ ነው። እንደርሳለና በባስ ቢሆን በእናትህ ያመልጠናል። እኔ በእናትህ እንደዚህ አይነት ቦታ ይዘኸኝ አትምጣ። እንደዚህ አይነት ቦታ ስመጣ ምን አይነት እከካም ቅንቅናም ባል እንዳገባው ፎካታም ባል እንዳገባው ነው ትዝ የሚለኝ። ሰምተኸኛል አይደል? ይካል ግን ለቤተሰቡ የሰጠውን ለእናትና ለአባቷ 20 ግራም፣ ለሁለት እህቶቿ 15 ግራም፣ ለወንድሟ ስታሪክስ መኪና እየዞረ ትራቨል ደግሱን ይሳካል። ለነገሩ አንተ ምን ታረግ ማለት በነፃ ያገኘ ንቀት እኮ ቢያንስ ሽማግሌ እንኳን አላክም ለቤተሰቦች። እኔ ብትንገር የተሻለ ነገር ባገኝ ትቼ የተሻለ ነገር እንዴ ከሰው ቤት ቾኬ እንዴ ብርዬ ወደው ሰላም አለኝ ወራዳ ቢስኩ ሰራልን እስኪ ይሰራል ሰከርን ነው። ምን አይነት ድግስ እንደደገስ አልገባም። ገብተህ እኔ እዚህ ጉዳይ ላይ ተሳለሽ አይደል? ባለንጀራ ፊት ለፊት አወርሽ አቧራና ጮኬ መጣ ነው አበረችው ተባለ። ደስ ይበልሽ። በጣም ጀግና ሚስት ነሽ አንቺ። ማን ሆነሽ ነው ቤተሰቦችን ከሌላ ቤተሰብ ጋር የምታወዳደሪ? እናንተ ጋንታ አይደላችሁ እንዴ? እሱ ለአንድ ወንድሙ አስታሪክ ሰጠ። ለ12 ወንድሞችሽ መኪና ልግዛኔ፣ ለሁለት እህቶቹ 20 ግራም ወርቅ ሰጠ። ለ7 እህቶችሽ 20 ግራም ወርቅ ልስጥ። ለምን አባቴ ከየት አምጥቼ የቤተሰብ ምጣኔ ማታውቁ አባት ማይም እናት ማይም እናንተ እኮ ስትወጡ ከስብሰባ አዳራሽ እንደመለቀቅ ነው። ቤታችሁ ኩይሳ እናንተ አሁንም ልጥል ነው። ምን ቤተሰብ አለ እንጂ አይደለ? እድልሽን ትሞክሪያለሽ አይደል? ባይፋቅ ፋቅ እያደረግሽ አንቺ ቀንቀና ግድ የለም። ቤተሰቦቼ የዛሬው ቪዲዮ ያያችሁትን ይመስላል። እንዴት ነበር? ሀሳብ ሴት ኮሜንት ይደረግ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። እስከዛው እነዚህን 2 ቪዲዮዎች የተመለከታችሁ ዘና ፈታ በሉልኝ።